አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተወደዳችሁ የማማ ገባይ ቤተሰቦች እህቶቼ፣ ወንድሞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። እንግዲህ የው ዛሬ በአዲስ ቻናል ብቅ ብያለሁኝ። ያ የድሮ ቻናሌ ዜድቱብ የሚል ነበረ፣ ያ ተዘግቶብኛል። እንግዲህ ቢዘጋ ቢከፈት ማለት ነው። እነሱም መዝጋታቸውን ይቀጥላሉ፣ እኛም መክፈታችን እንቀጥላለን። መቼም ቢሆን ተስፋ አንቆርጥም ማለት ነው። ኢንሻአላህ አሰብንበት እስከ ደረስን ድረስ መቁረጥ የለብንም ተስፋ ማለት ነው። ያው እንግዲህ የተዘጋ ቻናል ለእኛ ባይሆን ነው ለኛ እስኪ የሆነው እስቲ መጣልን ድረስ ደግሞ ተስፋ ታንቆርጥ መሞከር ነው ያለብን፣ መስራት ነው ያለብን ማለት ነው። ተሰራን ተስፋ ታንቆርጥ እንትን ታለን ኢንሻአላህ አንደኛው ቻናል ቢዘጋ አንደኛው ሊያገለግለን ስለሚችል መስራትና መጠንከር አለብኝ ብዬ አምናለሁ ማለት ነው። የማያልፍ ነገር የለም፣ ሁሉም ነገር ያልፋል። እኛም አንድ ቀን ቻናላችን አድጎ የሆነ ነገር የምንሰራበት ደግ ስራ የምንሰራበት ያድርገን ማለት ነው። ሄር ስራ የምንሰራበት እንዲያረገን ዱአ አድርጉ ማለት ነው ውዶቼ። ኢንሻአላህ ለዚህ ቻናል አዲስ የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ተወዳችሁ እንግዲህ እንተባበር። እኛው እርስ በርሳችን አይደለም መተባበር አለብን እላችኋለሁኝ። ኢንሻአላህ አንዳንድ ጊዜ የሆነ ነገር ያጋጥመን ተስፋ መቁረጥ የለብንም። እንደውኑስ መቼም ዙሮ ስኬት የሚባለው ነገር መውደቅ መነሳት ይበዛበታል ማለት ነው። መውደቅ መነሳት ተለለበት አንድ ሰው በስራው ላይ ስኬታማ ሊሆን አይችልም። መውደቅ መነሳት ሲኖር ያኔ ያ ሰውዬ ስኬታማ ሆኖ ይነሳል ማለት ነው። ይህ ማለት ለምሳሌ በሰራ ነው ስራ አሁን ቻናል ከፈትኩኝ። ቻናል ከፈት ልሰራበት ነው እንጂ ሊዘጋብኝ አልከፈትኩትም ነበረ። ነገር ግን የኔ ያልኩት ቀርቶ እሱ ያለው ሆነ ማለት ነው። የቻናል ተዘጋ። ሲዘጋ ደግሞ ያኔ በርችቼ ጠንክሬ እንድነሳ እንዲሰራ ነው እንጂ ይሄ ቻናል ተተዘጋማ ለምን እለፋለሁ ብዬ እንዲተወው አይደለም። እንደዚህ ነው መሆን ያለበት ማለት ነው። መተው የለብንም። እንደውም ለምን ተዘጋብን ብለን በአዲስ ጉልበትና በአዲስ ሞራል ልንከፍትና ልንሰራ ይገባል ማለት ነው። ይህ ቻናል ብቻ አይደለም፣ በማንኛውም ስራ ላይ በተሰማራንበት ስራ ላይ አንድ ነገር ያጋጥመን ይህ ነገር ለምን ሆነ ብለን ወደ ኋላ የምንመለስበት ነገር የለም። ወደፊት ነው መግፋት ያለብን። ወደፊት ተገፋን ስኬታማ እንሆናለን ማለት ነው። ውድቀታችን ትምህርትና ጥንካሬ ነው እንጂ የሚሆነን ወደ ኋላ እንዲ መመለስ የለብንም ነው ምላችሁ ውዶቼ። እና የዛሬው ቪዲዮ ይህን ይመስላል። አበረታቱ፣ ላይክ ሼር እያደረጋችሁ። ደግነት ለራስ ነው። እስኪ አንድ ጽሁፍ አለቻችን ላንብብላችሁ ማለት ነው። አንዳንዴ የምር ይከፋል። የራሳችሁ ትንፋሽ የራሳችሁን ያቃጥል ይሰማችኋል። ዓለም ባንተ ላይ የተነሳች መስል ተሁሉም ነገር ላይ ጦርነት ትገጥማላችሁ። አዎ አንዳንዴ ይከፋል። በባዶነት ባህር ተዋኛላችሁ። መኖራችሁ በራሱ ትርጉም የሚያጣበት ቀን ይመጣል። አቅም ማጣት፣ ካደረጋችሁት ይልቅ ባላደረጋችሁት መቆጨት፣ ሚዛን ላይ እንዳነሳችሁ ያህል ያለምን ሸክም ብቻችሁን የተሸከማችሁ ይመስላችኋል። አዎ አንዳንዴ በጣም ይከፋል፣ ግን የቱንም ያህል ቢጎዳን ሁሉም ነገር ያልፋል ይላል ማለት ነው። ጽሁፏ ትንሽ ደስ ትለኛለች ሀቂቃ ማለት ነው። ጥሩ አስተማሪ ናት። አንዳንድ ጊዜ ሰዎች እኛ ተስፋ መቁረጥ የለብንም።
ተስፋ ትንቆርጥ ሁለመናው ጨለማ፣ ሰዎች በእኛ ላይ የተነሱ ይመስለናል። ሰዎች በእኛ ላይ የዘመቱ ይመስለናል። ሁሉም ሰው ስለኛ ያወራ ይመስለናል። የባዶነት ስሜት ይሰማናል ማለት ነው። ይህ ማለት ምንድነው? ተስፋ ተመቁረጥ የተነሳ የባዶነት ስሜት ይሰማናል ማለት ነው። ተስፋ መቁረጥ የለብንም። ምንም ቢያጋጥመን ምንም ይሁን ምን በዛ ነገር ላይ ተስፋ መቁረጥ የለብንም። የዛሬው ቀን ሌላ ነው፣ የነገው ቀን ደግሞ ሌላ ነው። ይሄ ደግሞ እኛ ቀኖቹ ሁላቸውም አንድ ናቸው። እኛ አስተሳሰባችንን መቀየር አለብን። ዛሬ ላይ ጨልሞብን ከሆነ እምኪን ነገ ጥሩ ቀን ይሆናል ብለን በተስፋ መኖርና መጠበቅ ነው ያለብን። ያንን ቀን ደግሞ ለማሻሻል የራሳችን ጥረት ያስፈልገናል። ራሳችን ማሻሻል አለብን ብዬ አምናለሁኝ። ማለቴ ድብርት ውስጥ ሆነን ተቀመጥን፣ ድብርት ውስጥ ሆነን ታሳለፍ ነው ሁልጊዜ እንደዛችሁ እንደዛሬቱ ቀን ሁልጊዜ ሆና እንድትቀጥልብናለች ማለት ነው። ነገር ግን ይሄ ያልፈለገንን ነገር ለኛ ያልሆነን ነገር መልቀቅ አለብን። በቃ ለቀቅ እንልቀቀው። ለምሳሌ ይሄ ቻናል የተዘጋ ይሄ ቻናል ከተዘጋ በቃ መልቀቅ መተው መርሳት ነው እሱን ያለብኝ ማለት ነው። ስለሱ ብዙ ለፍቼበታለሁ፣ አይኔ ታሞበታል፣ ብዙ ነገር አድርጌያለሁ እያልን መቆዘም የለብንም ብዬ አምናለሁ ማለት ነው። እና ይሄ ነገር ደግሞ ስህተት ነው። ባለፈ ነገር ላይ ወይም በእኛ ባልሆነ ነገር ላይ እየቆዘምንና እያስተያየን ወደ በፊቱ መመለስ የለብንም። ነገር ግን የበፊቱን እንዳለ እርሰት እናርግና ወደ ፊት መጓዝ ነው ያለብን። ወደ ፊት እንጓዝ። ያሳለፍንበትን ደግሞ እየተማርንበት ታሳለፍነው ትምህርት እየወሰደን ወደፊት ማለት ነው ወደፊት ትናስብ፣ ነገን ትናስብ። ያኔ ጥሩ ኑሮ እንኖራለን፣ ጥሩ ላይ እንሆናለን ብዬ አምናለሁኝ። ያው እንግዲህ ይሄ የኔ እምነት ነው። እናንተ ታውቃላችሁ። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እምወዳችሁ ውድ ጓደኞቼ ማለት ነው። በተረፈ ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። እኛም ለሀገራችን ያብቃን። ሕዝባችንንም ሀገራችንንም ሰላም ያድርግልን ማለት ነው። ሀገር ሰላም ትኮን ሕዝብ ሰላም ይሆናል። ሕዝብ ሰላም ትሆን ደግሞ ለሀገራችን እናስባለን። ሀገራችንን በአንድ ላይ እናሳድጋለን። የኔ ነው ያንቺ ነው ታንባባል ማለት ነው፣ ታንከፋፈል እና ይሄን ነው ምላችሁ። ለዚህ ቻናል አሁንም በድጋሜ አዲስ የሆናችሁ ሸር አድርጉልኝ። ነባሮችም ላይክ እያደረጋችሁ አበረታቱ። ተወዳችሁ ማለት ነው። ተወዳችሁ ነው ምላችሁ ማለት ነው። በተረፈ እናንተም ሰላማችሁ ብዙ ተተረፍርፍ ይበል በያላችሁበት የዓለም ዳርቻ። ባይ ባይ። ስለነበረን ቆይታ እጅጉን አመሰግናለሁ። ትጨርሱ ቪዲዮውን አይታችሁ ደግሞ በኮሜንት በሸር ብታረጉት ደግሞ ሞር የተሻለ ጥቅም ይኖረዋል ብዬ አስባለሁ። እንግዲህ ያው በሸር አብዛኞቻችን ብዙዎቻችን ባንጠቃቀምበትም ነገር ግን ብዙዎቹ ሸር ማድረግ ጥሩ ነው ይላሉ ማለት ነው። እንግዲህ ያው እኔም በነገራችን ላይ ሸር ማድረግ የክፋት አይሆን በቃ ትዝ አይለኝም። ለዛ ነው ኢንሻአላህ ካሁን በኋላ እንሞክራለሁ ማለት ነው። በተረፈ ሰላማችሁ ብዝት ተረፍረፍ ይበል። በድጋሚ ባይ ባይ። እስቲ ቆይ 10 ደቂቃ ይሙላ መሰለኝ ባንድ በፊቱ ማለት ነው። ባንድ በፊቱ በ10 ደቂቃ ይሙላና ከዛ ዘጋዋለሁ ማለት ነው። ግን ብስሚላ ይሄንን ለዚቹ ደቂቃ ማለት ነው ማወራው ጠፋብኝና ለዛ ነው ኢንሻአላህ። እና ሁላችሁንም ከልብ ነው የምወዳችሁ። አይዟችሁ፣ በርቱ፣ ጠንክሩ። ምንም ነገር ቢያጋጥመንም ተስፋ መቁረጥ የለብንም። ጉዞ ወደፊት ነው በቃ አላማችን ግብ እስክናደርስ ድረስ ጉዞ ወደፊት መጠንከር ነው። ተመጠንከር ውጭ ምንም ያዋጣ ነገር የለም። እና ውዶች ይሄን ይመስላል እላችኋለሁኝ። አሁን እየሞላ ነው ደቂቃዬ። አንድ 20 ደቂቃ ነው የቀረኝ ማለት ነው። 20 ሴኮንድ ነው የቀረኝ።
ያተጨረሰ እንሰነባበታለን ማለት ነው ውዶችዬ። በተረፈ ሰላማቸው ዝተተረፈረፈ ላይ ባይ ባይ።